በዛሬ ቪዲዮአችን ልዩና ታሪካዊ በሆነችው የፍቅር ከተማ ሐረር አስደናቂውን የሐረር ሙዚየም እና የሐረር ባህላዊ ቤት ታራቂ መንገድን ምናይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሪፍ ቆይታ ይኖረናል። ወደ ቪዲዮ። ሰላም ዩቲዩብ እንዴት ናችሁ? ዛሬ በዴይ 2 ተገናኝተናል። ዛሬም ሐረር ውስጥ በሁለተኛ ቀናችን ነው። ዴይ 1ም ፖስትቼላችኋለሁ አይታችሁታል ብዬ ተስፋ አደርጋለሁ። ዛሬ ሁለተኛ ቀን ደግሞ ሙዚየሞችንና ማታም ጅብ ምናበላ ይሆናል። ዛሬ አሪፍ ቆይታ ነው የሚኖረን። ጭልፊቶችንም ጭምር ምናበላ ይሆናል። ዛሬ አሪፍ ቆይታ ነው የሚኖረን። ይሄን ቪዲዮ እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይባችሁን ፈልጋለሁ። ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ እንድትጀምሩት ፈልጋለሁ። ፕሊዝ እና ሁላችሁም ላይክ እያደረጋችሁ ጀምሮ አሁን ከሙዚየም እንጀምራለን፣ ከጆጎል እንጀምራለን እያለ ወደ አሞራ እየሄድን እስከ ማታ ድረስ ጅቦቹ ጋር ምን ይሆናል። ይሄን ቪዲዮ እስከ መጨረሻ ተከታተሉ። ዴይ 1 ዴይ 2 እዩ፣ ዴይ 3 ሊኖር ይችላል። ስለዚህ ሰብስክራይብ እያደረጋችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ይመቻችሁ እና አሁን ወደ ሙዚየም እና ወደ ጆጎሎቹ እንሂድ። ይሄን ቪዲዮ እስከ መጨረሻ ተከታተሉ። ወደ ሙዚየሞች ጋይስ እንደነገርኳችሁ ሙዚየሞቹን እንጎበኛለን እንዳልኳችሁ። አሁን ሸሪፍ ሙዚየም መተናል። ውስጥ ገብተን አስጎብኚም አለ፣ አስጎብኚም ይዘን ሙሉ ነገሩን ምን ጎበኝ ይሆናል። ይሄን ቪዲዮ እስከ መጨረሻ ተከታተሉ። ወደ ውስጥ ምን ገባ ይሆናል። ላይክ ያላረጋችሁ ላይክ እያረጋችሁ፣ ሰብስክራይብም ያላረጋችሁ ሰብስክራይብ እያረጋችሁ ወደ ውስጥ ገብተን ያባበዱ የሐረሮችን ሀዶችን ምናይ ይሆናል። ወደ ውስጥ አብረን እንግባ፣ ተከታተሉ። ውስጡ ደግሞ ያው መግቢያው ይሄንን ይመስላል። እንደዚህ ነው። ውስጥ ስንገባ ይሄንን ይመስላል። ወደ ውስጥ ደግሞ አስጎብኚ አለ። አስጎብኚ አናግረን ከአስጎብኚ ጋር ወደ ውስጥ ምን ገባ ይሆናል። ሙሉ ነገሩን አንድ በአንድ ቢተነትንልን ይሆናል። አብራችሁን ቆዩ፣ ተከታተሉ። እና ጋይስ እንደነገርኳችሁ ሸሪፍ ሙዚየም ነው የምንገኘው። አስጎብኛችንም አግኝተነዋል፣ ራሱን ያስተዋውቅላችኋል። ወደ ውስጥ ገብተን አሪፍ ታሪኮችን አብረን ምናይ ይሆናል። ይሄን ቪዲዮ እስከ መጨረሻ ተከታተሉ። እስቲ ራስን አስተዋውቅልኝ። እኔ ስሜ ኤልያስ ቡሌ ይባላለሁ። የሸሪፍ ሐረር ከተማ ሙዚየም ገላጭ ነኝ፣ ወይንም ሸሪፍ የግል ሙዚየም ገላጭ ነኝ። ውስጥ ገብተን ወይ ከመጀመሪያ ስንጀምር ከቤቱ ታሪክ እንጀምርና ወደ ውስጥ ገብተን እሳቸው የሰበሰቡትን ቅርሶች እናያለን። እሺ ተከታተሉ። ወደ ውስጥ እንገባለን። እንግባ። ከቤቱ ታሪክ ልጀምርላችሁና ይሄ ቤት የተፈሪ መኮንን ቤት ነው። ተፈሪ መኮንን ማለት አፄ ኃይለ ሥላሴ ናቸው። የትውልድ ስማቸው ተፈሪ፣ የንግስና ስማቸው ነው አፄ ኃይለ ሥላሴ። እቴጌ መነንን ሲያገቡ የጫጉላ ቤታቸው ነበረ። ሐረርጌ አውራጃንም ሲያስተዳድሩ እዚህ ቤት ጾም ነበር ያስተዳድሩ የነበረው። ይህንን ህንፃ ያነጹላቸው ኢንዲያን አርኪቴክቸሮች ናቸው፣ ወይም ኢንዲያን ጠበብተኞች ናቸው። ያው ፈረንጅ የራሱን ነገር ሲሰራ የራሱን ቅርስ ሳያስቀምጥ አይደለም። በሩ ላይ ጣዖቶች አሉ። ጋኔሽ ይባላል። ዙሪያው ላይ ደግሞ ጽሁፍ አለው። ዝቤት ዘደጃዝማች ተፈሪ መኮንን ሐረር ገዢ አውራጃ 1903 ነው የሚለው። ይህ ህንፃ ከሰራ 115 ዓመቱ ነው። አሁን በምስራቅ አፍሪካ ደረጃ ብቸኛው የግል ሙዚየም ነው። የክብር ዶክተር አብዱላሂ አሊ ሸሪፍ የግል ሙዚየም ነው። ይህንን ቤት ወደ ታሪኩ እንዲመለስ ያደርጉት በሳቸው ጥረት ነው። ምክንያቱም ደርግ ለ22 አባወራዎች ቤቱን ሰጥቶት እንደ አፓርታማ ይኖርበት የነበርና ፈርሶና ወድቆ የነበረ ቤት ነው። ቤቱ ታሪካዊ ቤት ነው። እኔም የሰበሰብኳቸው ታሪካዊ ቅርሶች ናቸውና ይሰጠኝ ብለው መንግስትን ጠይቀው መንግስት ሰጥቷቸውን ወደ ታሪኩ ሊመለስ ይቻለው። እሳቸው የሰበሰቡትን ቅርሶች ደግሞ ገብተን እናያለን። እሺ እናያለን። አብራችሁን ተከታተሉ። ወደ ውስጥ እንገባለን። ከየት እንጀምራለን? ከዚህ ጋር እሺ እየገባችሁ እሺ ከዚህ ጋር ነው የምንጀምረው። ከዚህ ጋር ስንጀምር እነዚህ 5 ጎራዴዎች ከዛሬ 400 ዓመት በፊት ኢማም አህመድ ኢብራሂም አልጋዚ ወይም ኢማም አህመድ ግራኝ በተለምዶ በነበሩበት ዘመን ሐረሪዎች ይጠቀሙባቸው የነበሩ ጎራዴዎች ናቸው። ማለት ይጣሉበታል ወይስ የጦርነት ነው? በዛን ሰዓት ያለው ጎራዴ ነው። እዚህ ጋር 3ቱ ጋር ደግሞ ስንመጣ 3ቱ ጎራዴ ጋር የመጀመሪያው ጎራዴ የአፄ ዮሐንስ ነው። ዮሐንስ 4ኛው ትግራይ። መሀል ላይ ያለችው ቀጭኗ ጎራዴ ደግሞ የአፄ ቴዎድሮስ ነው። ጥሩ የጎበዝ ጎራዴ ሎንደን የሚል ጽሑፍ አለው። 3ኛ ላይ ያለው የዳግማዊ ምኒልክ ጎራዴ ነው። ጠመንጃውም የዳግማዊ ምኒልክ ጠመንጃች ነፍጥ ትባላለች። ነፍጥ ማለት መሳሪያ ማለት ነው። ነፍጠኛ ባለ መሳሪያ ማለት ነው። ስማቸው አለበት ላይ ምኒልክ ንጉስ ትላለች። በዚህ ማነጻጸሪያ ጎን ላይ 2ቱ ሻቦላዎች ደግሞ ለክብር የሚያዙ ናቸው። ወታደራዊ ምረቃና ትላልቅ እንግዳ ሲመጣ የሚያዙ ናቸው። የመጀመሪያው የአፄ ኃይለ ሥላሴ ነው። ለጃንሆይ ክብር ለሀገር ፍቅር ይላል። ቀጥሎ ያለው የደርግ ነው። አብዮታዊ ኢትዮጵያ ወይም ሞት የሚል ጽሑፍ አለ። ከታይ ስመጣ የተለያዩ የብሔር ብሔረሰብ ባህላዊ ጭቤዎች ናቸው። የሐረሪ፣ ኦሮሞ፣ የመን ከርብ የሚሰራው፣ ሶማሌ፣ አፋር። ይሄ ረጅሙ ሻቦላ ደግሞ ኦቶማን ኢምፓየር ቱርኮች ኢማም አህመድን ለማገዝ መጥተዋል በ16ኛው ክፍለ ዘመን። ሰሜኑን ፓርት አፄ ልብነ ድንግልና አፄ ገላውዲዮስን ፖርቹጋል ነበር ስረዳ ነበር። ሐረርን ደግሞ ኦቶማን ኢምፓየር ኢማም አህመድን ማለት ነው። በዛን ሰዓት ይዞት የመጡት
ወዴት እንቀጥል? እዚህ ጋር ስመጣ እነዚህ ነጠላ መረጃዎች ናቸው። ነጠላ መረጃ ስንል ውልና ማስረጃ፣ የእርሻ ቦታ ግዢና ሽያጭን በተመለከተ የባለቤትነት የኮንትራት ማረጋገጫ። ይሄ ከዛሬ 100 ዓመት በፊት ነው። 100 ዓመት በፊት። አዎ ያ ከዛሬ 200 ዓመት በፊት ናቸው። ይሄኛው 200 ዓመት የእጅ ጽሑፍ ናቸው። ከሆነ ምንም ማለት ነው። ይሄ ወረቀቱ ፓፒረስ ነው። ፓፒረስ ማለት ከደንገል ቄጠማ የሚሰራው ወረቀት ማለት ነው። ሁሉም ሙሉ ናቸው ወይስ? ይሄኛው የእርቅ ስምምነትም አለ ከዳግማዊ ምኒልክ ጋር። ይሄ ጨለንቆ ጦርነት ደብዳቤ ነው ሲያሸንፉ ለቅርብ ወዳጆቻቸው የጻፉት። ይሄ ደግሞ ደረሰኝ ነው። ኢማም አህመድን ኦቶማን ኢምፓየሮች አግዘው ነበር። ኦቶማን ኢምፓየር በእንግሊዝ ኮሎናይዝ በተደረገችበት ሰዓትም ሀረሪዎች የብር እርዳታ አድርገውላቸው ነበር። እሱ ደረሰኝ ነው። ይሄ የቅርብ የጦር መሳሪያ ነው። በ20ኛው ክፍለ ዘመን አፄ ኃይለሥላሴና ደርግ ይጠቀምባቸው የነበሩ። ምክንያቱም የአፄ ኃይለሥላሴ የመጀመሪያው የጦር አካዳሚ እዚሁ ነበር። ይሄ ይጣሉበት ነበር ነው። ትሬኒንግ መስጫ ማሰልጠኛ። በሌላ በቃ ዩቲዩብ ላይ አሁን ለምታው እዚህ ጋር ብሎክ ያደርገዋል። እዚህ ጋር ስመጣ እነዚህ ከላይ ያሉት የሙስሊም ሃይማኖታዊ የሰለዋት ዲክር መንዙማ የምንላቸው የእጅ ጽሑፍ መጽሐፎች ናቸው። በሀረሪዎች እዚሁ ሀረር ላይ የተጻፈ ነው። ይሄ ፊደሉ አረብኛ ሲሆን ቋንቋው ግን ኦሮምኛ ነው፣ አጀሚ ነው። ከዛሬ 300 ዓመት በፊት የተጻፈ ሲነበብ ኦሮምኛ ሀልከን ያው እንደዛ እያለ ነው። ተኑማፊን ያው ኦሮምኛ በአረብኛ የተጻፈ ከዛሬ 300 ዓመት በፊት። ከታች ስመጣ እንደዛም የክርስቲያን የብራና የእጅ ጽሑፍ መጽሐፎች አሉ ከዛሬ 350 ዓመት በፊት ናቸው ማለት። ይሄ ተንቢዮል አማም ነው የነቢያችን ሰለላሁ ዐለይሂ ወሰለም ሰለዋት ኪታብ ነው ከዛሬ 300 ዓመት በፊት የተጻፈ። ይሄኛው አረብኛ ናህው ነው ወይም አረብኛ ግራመር ነው በ1734 እንደ አውሮፓ አቆጣጠር 300 ዓመት። አረብኛ መዝገበ ቃላት አልቃሙስ አልሙሂጥ ዲክሽነሪ በ1639 400። ሂሳብ ወይም ማቴማቲክስ በ1580 450 ዓመት በፊት። አሁን እነዚህ እቃዎች እንትናቸው ምንድን ነው የሚባሉት? ማለት ማኒስክሪፕት ሆነው ያው አላ እንትናቸው ታሪክ ተጻፉ። ይሄኛው አሁን ሂሳብ ነው፣ ማትስ ነው። ማትስ ትክክለኛ ማትስ ይሄው ይሄ ሊኒየር ኢኩዌሽን ነው። ቁጥሮቹን ታይና እዚህ ጋር በንባብ የምትሰራው እያነበብክ ሊኒየር ኢኩዌሽን ማለት እነሱ ናቸው። እነዛን እያነበብክ ነው የምጽፈው። ይሄ ናህዊ ማለት ግራመር ነው፣ ሰዋሰው። አዎ በስንት ዓመተ ምህረት ነው የጻፉት? ከዛሬ 300 ዓመት በ1734 ብያለሁ። 300 ዓመቱ ማለት ይሄ አልቃሙስ ዲክሽነሪ ነው፣ አረብኛ ወደ አረብኛ ከዛሬ 400 ዓመት በፊት ነው። እዚሁ በእኛው ሰው ነው የተጻፈው። ይሄ ቅዱስ ቁርአን ነው፣ ከዛሬ 400 ዓመት በፊት የተጻፈ ነው። ማውጫ ነው። አረብኛው ፊደል 28 ነው። 28ቱ ፊደል እያንዳንዱ ስንት ጊዜ ቁርአን እንደጻፈ ሂሳብ ተደርጓል። አደደ ሩፉ፣ አደደ ከሊማቱ፣ አደደ ተንዚሉ፣ አደደ አያቱ በሂሳብ ነው። ይሄ ሸሪያ ኪታቡል አንዋር አልአብራር ምን አልፈራኢድ ነው። የሴት ልጅ የውርስ መብት የተቀመጠበት ነው። ከዛሬ 250 ዓመት በፊት ከቤተሰቦቿ ውርስ ማግኘት አለባት የሚል ውርስ መውሰድ አለባት እዚህ ላይ ነው የሚጻፈው፣ ተጽፏል። ሸሪያ አይደለ? በሸሪያ አይደለ የምንተዳደር። ይሄኛው የቁርአን ትንታኔ ወይም ተፍሲር ኪታቡል ዋህዲ ይባላል። ይሄ ሙስሊሙ ካሌንደር ነው፣ በልግ መህር መጠቀሚያ። ይሄ ደግሞ ቂብላ መጠቀሚያ ኮምፓስ ነው። መሀል ላይ ያለችው ካዕባ ዓለምን ለ12 ከፈሏት አስትሮኖመሮች ወይም ኮከብ ቆጣሪዎች የዓለምን ብርት ካዕባ እንደሆነ ከዛሬ 350 ዓመት በፊት አስቀምጠዋል። አሁንም ሳይንቲስቶች ጂፒኤስ እና ሳተላይት ጠቅመው ይህንን ያስቀመጡት። ሌላ ነገር መጣ። ሀረር ላይ የሴት ዑለማዎች ወይም ሙፍቲዎች ነበሩ፣ ቁርአን በእጃቸው ጽፎ የነበሩ። ይህ በእናቶች የተጻፈ ከዛሬ 250 ዓመት በፊት ይሄ ቁርአን ቁርአኖች እንደዛ ናቸው። በዚህ ጋር ያሉት እነዚህ ቅዱስ ቁርአኖች ናቸው። ይሄ ከዛሬ 400 ዓመት በፊት ነው። ይሄ ከዛሬ 500 ዓመት በፊት። ይሄ ከዛሬ 1200 ዓመት በፊት ነው። እንደ ሂጅራ አቆጣጠር 127 ሂጅራ ላይ ነው የተጻፈው። ይሄኛውም እንደ ሂጅራ አቆጣጠር 411 ሂጅራ ላይ ነው የተጻፈው። ይሄ 1030 ምናምን ዓመቱ፣ ይሄ 1320 ዓመቱ ማለት ነው ተጻፈ። ይሄ ደግሞ ሪሳላ ነው። ረሱል ሰለላሁ ዐለይሂ ወሰለም ለአህመድ ነጃሺ የላኩት ደብዳቤ ነው። ደብዳቤ ማለት
ይሄ የግብር አከፋፈል ነው። ሀረር ላይ ክንድ ካሬ በክንድ እየለኩ ጅራብ ይባላል በአድርኛ በክንድ እየለኩ ግብር ያስከፍሉ ነበር ከ170 ዓመት በፊት። ይሄ መስጣራሉ የሚለው ያየናቸው የእጅ ጽሁፍ መጽሐፍ መስመር የለውም ማለት መስመር መጠቀሚያ ነው። ወረቀቱን ከላይ አድርገው ሲጫኑት ቅርጽ ነው የሚወጣው። እቺን ቅርጽ ይጽፋሉ። የሚጠቀሙት የተፈጥሮ የውሃ ቀለም ስለሆነ በሚጽፉበት ሰዓት ወረቀቱ እርጥበት ይስባል። ሲደርቅ ቀጥ ነው የሚለው። ለዛ ነው ቅርጾቹን ማናያቸው። ቀለም መያዣቸው መጻፊያው ቀለም መያዣ መጻፊያ እርሳሳቸው ምናምን አዎ ቀርከሃ ነው። ቀለም እየነከሩ ነው የሚጽፉት። በዚህ ነው የሚጽፉት። ይሄኛው መጠረጃ ነው። መጠረጃው መጽሐፉ ባይንድ ማድረጊያው ሽፋኑ ቆዳ ነው። ቆዳው ላይ ጌጦች አሉት። ይሄ ጌጦቹ ማድረጊያ እስላሚክ አርት ነው። እነዚህ የኢማም አህመድ ኢብራሂም አልጋዚ ታሪካዊ መጽሐፎች ናቸው። በትርጉም ኦሪጂናሉ አረብኛ ነው። ፈቱል ሐበሻም ተህፈቱ ዘማን ነው የሚለው። ኦሮምኛ ቁቤ በቅርብ እንደተጀመረ ነው የሚነገረው። ሀረር ላይ ግን ከ141 ዓመት በፊት ካቶሊኮች ወንጌል ለማስተማር ዳይሬክት እንግሊዝኛውን በኦሮምኛ ተጠቅመዋል። ይሄም ከላይ ወንጌሉም ነጋ ሰላማዊ ወንጌል፣ ከታች በቀጫጭን የጻፈው ቅዱስ ማቴዎስ አከከተቤ፣ ጸሐፊው አቡነ ጃኮቤ አባ ያዕቆብ፣ መሀል ላይ ብዬ ኦሮሞ ለኦሮሞ ሀገር አፋን ኦሮሞ አኬኪ ኦሮምኛው እንደተረጎሙ ስንከፍተው ሰገዳ ገነማ ፊ ገልገለ ስገዱ ጠዋትና ማታ። መጨረሻ ላይ ስኔ በ1881 መጋላ ሀረር። ብዙም ያልጠየቁ ደግሞ ያው ብዙም ስለማላቅ ነው ያው ችግር የለም። ለዛ ነው እሺ ጋይስ ያልጠየቁት። ብዙ ጥያቄ ካላቸው በአንተ በኩል ያንጡት ችግር የለም። ጻፉ ጥያቄውን እኔ መልስላችኋለሁ። እሺ የተለያየ ሚዲያ ላይ ገብቶም ስለሚያገኙ መጠየቅ ይችላል። እዚህ እኔ ራሴ ሚዲያ አለኝ። የተለያየ ሚዲያ ስል ትላልቅ ሚዲያዎች ኢትዮጵያ ቴሌቪዥን፣ ኢቢሲ፣ ኢቢኤስ ምናምን እነዚህ የምትላቸው እንዳለ አለ እስከ ውጭ ላይ ነው። እዚህ ክፍል ስንገባ እዚህ ክፍል የተለያየ ብሔር ብሔረሰብ ባህላዊ አልባሳቶች አሉ። ይሄ ሰሜን ነው። ይሄ አርጎባ ሀረር አካባቢ ያለው አርጎባ የሶማሌ ያ የደቡብ አዳ ልብስ ነው ባህላዊ ልብስ። እነዚህ ሀረሪ ሴቶች ባህላዊ ልብሶች ናቸው። እነዚህ ሀረሪ ሴቶች ባህላዊ ልብሶችን ያገቡ እናቶች የሚጠቀሙበትና ያላገባቸው በማንኛውም እድሜ ክልሎች የሚጠቀሙ የተለያዩ 1 2 3ቱን ያገቡ ብቻ ናቸው። ያላገባች በማንኛውም እድሜ ክልል ያለች ይሄንን ያላገቡ ደግሞ ይሄንን ነው። ልዩነቱ ይሄ ሙሉ ሀር ነው ወይም ሲልክ ነው። የእናቶች ከስር ኮተን ነው ከጥ የሰራ ነው። ይሄ በጣም ውድ ነው፣ በጣም ያምራል። እሱ ወንድ ልጅን ለመሳብ ነው። እናቶች ድጋሚ አይስቡም ማለት ለዛ ነው። ዲቴሉን መታችሁ ይሁን ዲቴሉን ነግራችኋለሁ። እዚህ ጋር ስመጣ እነዚህ የሀረርጌ ኦሮሞ ባህላዊ ቤት ቁሳቁሶች ናቸው። የወተት መያዣቸው፣ ወተት መናጫና ቅቤ ማውጫው፣ በቹማ ዲሮ፣ ኦኮቴ፣ ቀለምሺሻ፣ ወንደቤ፣ አፍሪ፣ ሰዴተ፣ ማንቆት በኦሮምኛ ስማቸው። የአባገዳው በትር ሀደ ሲንቄ አናጅና የሼህ ሁሴን ባሌ በትር። እዚህ ጋር ስመጣ ይሄ የአፋር ነው። የአፋር ክልላዊ መንግስት ብዙ የአፋር ቅርሶች የሉም በማለት በስጦታ ያመጣ ነው። የግመል ወተት መጠጫቸው፣ ዳቦ ማቅረቢያው፣ እንግዳ ሲመጣ ጫማቸው። ይሄ ካቤላ ይባላል። ይሄ ካቤላ ይባላል። ይሄ አፍሌታ ይባላል። ውሃ ማቀዝቀዣ ነው። ይሄ በመላ ኢትዮጵያ ያለ ትራስ። የሲዳማ ባህላዊ ልብስ አለ፣ የራያ አለ። የሲዳማ ባህላዊ ልብስ ነው። የሲዳማ ባህላዊ ልብስ ይሄ ራያ ነው። የራያ አሁን ወደ ላይ ነው ወይስ ወደ ላይ እንውጣና እሱ ልጨርስላችሁ እና ጋይስ ያው ከስር ያለውን እንደዚህ ጨርሰናል። አሁን ሌላ ቤትም አለ ከላይ ያለውንም ስለ ሳንቲሞች ምናምን ብዙ አይነት ነገሮች አሉ። እሱንም ከላይ ወተን ምን ከተከታተሉና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከመጨረሻ ተከታተሉ። እና አሁን ወደ ላይ እየወጣን ነው። ቶሎ የምሳ ሰዓትም ስለደረሰ ወደ ላይ ወተን ላይ ያለውን ነገር አብረን የምንከታተል ይሆናል። በዚህ እያደረግን ላይ ፎቅ አለ ላይ የምንወጣ ይሆናል። ስለዚህ ተከታተሉ። ወደ ላይ ነው ፎቅ አብረን እንወጣለን እና ላይ ያለውንም አብረን የምናይ ይሆናል። በጣም ደስ የሚሉ ታሪካዊ ቦታዎች ናቸው። መጎብኘት የምትፈልጉ እየመጣችሁ በአካል ማየት ትችላላችሁ ማለት ነው። ስለዚህ ቶሎ በሉና ኑ ገባ እንበል። ወደ ውስጥ ደግሞ እንደዚህ ነው የሚመስለው። ውስጡ እንደዚህ ነው። ከዚህኛው ጀምረን እንደዚህ ዞረን እዚህ ጋር መንጨርስ ይሆናል። ተከታተሉ። እሺ እዚህ ምንድነው? እዚህ ጋር ስመጣ እነዚህ የሀረሪ ጥንታዊ ሳንቲሞች ናቸው። ሀረር ከአክሱም ቀጥላ የራሷ ሳንቲም የነበራት ሀገር ነች። የአክሱም ሳንቲም የተጀመረው በ4ኛው ክፍለ ዘመን ሲሆን እስከ 6ኛው ክፍለ ዘመን ሄዶ ምርቱ ተቋረጠ። ከዛ ሀረር የራሷን ሳንቲም ታመርት ነበር። እነዚህ ናቸው የሀረሪ ጥንታዊ ሳንቲሞች። ይሄው ረጅም እድሜ ያለው ይሄ ነው። 871 9ኛው ክፍለ ዘመን ሳንቲሞቹ ማለት ነው። ሀረር ለራሷ ታመርት ነበር። እዚች የምናያት ትንሿ ሳንቲም ላይ በአንዱ ገጽ ከ18 በላይ የሆነ አረብኛ ፊደል አለ።
ስንገለብጠው በሐረሪዎች ተሰራ የሚል ጽሑፍ ነው ያለው። ድሪባ ሐረር አሁን ሁሉም ማለት በዓመተ ምህረት አላቸው ማለት ነው። እሺ እዚህ ጋር ደግሞ ስመጣ ሐረር በዛን ሰዓት ትልቁ የንግድ ማዕከል ስለነበረች የተለያዩ ሀገር ሳንቲሞችን ይገበያዩባት ነበር። ይኸው ጥንታዊ የአክሱም ሳንቲም ሐረር ላይ የአክሱም አለ። ሰላሀዲን አልአዩቢ ሰላሀዲን አልአዩቢ ማለት የመስቀል ጦርነት አድርጎ ኢየሩሳሌምን ተቆጣጠራት ከዛሬ 800 ዓመት በፊት 12ኛው ክፍለ ዘመን ማለት ነው። ማሪያ ትሬዛ ኦስትሪያን ንግስት ሳንቲም ነው። እንደ ዶላር እንጠቀምበት የነበረው የግብጽ የዳግማዊ ምኒልክ የህንድ የጣሊያን የአፄ ኃይለሥላሴና የምስራቅ አፍሪካ ሳንቲም መገበያዮች ነበሩ ሐረር ላይ። በእነዚህ አጠቃላዮች ስንት ዓመተ ምህረት ላይ ነበር የነገርኩ ነው የመጣሁት። ይሄ ዳግማዊ ምኒልክ ሰዓት ይታወቃል። የኢትዮጵያ የህንዱ ከዛሬ 800 ዓመት በፊትም ሳንቲሞች አሉ እና ከዛ በኋላም ያሉት ሳንቲሞች አሉ። ይሄ የጣሊያን ሰዓት ነው። ሳንቲሞቹ ይሄ ደግሞ ይሄ እነዚህ ሁለቱ ቀበቶቹ ሁለቱ የሴቶች ነው። ይሄ ወንድ ቀበቶ የሴቶች የወንዶች ምን ላይ ነው የሚለብሱት? ስፔሻል ኦኬዥን ታይም ላይ የወንዶቹ ማንኛውም ሰዓትም ከቢላዋ ጋር አርግቶ መሄድ ይችላል። ባህላዊ ልብስ ጋርም እንደዚሁም ደግሞ ዝግጅት ሲኖራቸው ሴቶች ድምፅ ስላለው ይጠቀማሉ። እነዚህ ዓለም ላይ ያሉ ሀገራት የተለያዩ ሀገር ሳንቲም ስብስቦች ናቸው። ስፔሻል ኦኬዥን ታይም ይሄ ስፔሻል ኦኬዥን ታይም ነው። ይሄኛው የተለያዩ ሀገር ሳንቲም ስብስቦች ናቸው። ኮሌክሽን የሁሉም ሀገር የት አሁን ትንሽ ተጠቀስልኝ እና አሁን ከአፍሪካ የኢትዮጵያን ትይዛለህ። የኢትዮጵያ ሳንቲሞች አሉ። ሳውዝ አፍሪካ አለ፣ ዚምባብዌ፣ ዛምቢያ፣ ናይጄሪያ፣ ጊኒ፣ ሞሪታኒያ አለ፣ ሊቢያ፣ ሴራሊዮን አሉ። ወደዛ ስኔ ሞሮኮ አለ፣ ታንዛኒያ አለ። በዛ ጋር ያሉት የውጭ እነዚህ አሜሪካ ነው። የአሜሪካ እኮ አህጉር ስለሆነች እዛ ስር ያሉት እንዳለ ቺሊ፣ አውስትራሊያም ራሷን የቻለች አህጉር ስለሆነ ይሄ ደግሞ ኢሮፕ እና ኤዥያ ሳንቲሞች ነው። የቅርቡም የድሮም ቅልቅል ነው። በስንት ዓመተ ምህረት ነበር እነዚህ የሚጠቀሟቸው? እና እዚህ መጠቀሚያ ሳይሆን ስብስብ ነው፣ የሙዚየሙ ስብስብ ኮሌክሽን እና መገበያ የራሳቸው ሀገር ሳንቲሞች ናቸው። አሁን ኢሮፕ ዩሮ ነው የሚጠቀመው። ቆይቷል ዩሮ ከጀመረ። ከዛ በፊት የነበሩ ሳንቲሞችንም እዚህ ሰብስበናል ለማሳየት ማለት ነው እኮ። ስንት ዓመተ ምህረት የተሰበሰበው ነው ወይስ ሳንቲሞቹ ይጠቀሙበት የነበረው? አሁን በ1886 አለ፣ በ17 አለ። ሳንቲሞቹ ለየብቻ ዓመተ ምህረት አላቸው። ላይ ያለበት ሳንቲሙ ላይ የየሀገሩ ላይ የየራሱ ሳንቲም እንትን እድሜ ያላቸው ረጃጅም እድሜ ያላቸው አላቸው። ከዛ በፊት የራሳቸውን ሳንቲም ወደ ዩሮ ሳይመጡ በፊት ማለት ነው። እዚህ ጋር ስመጣ ይሄ ደግሞ የአርጎባ ሴቶች ጌጣጌጥ ነው። ሐረር አካባቢ ያሉ አርጎባዎች ያ የሰሜኑ ክርስቲያን መስቀሎች ናቸው። እነዚህ በ16ኛው ክፍለ ዘመን ኢማም አህመድ እና አጼ ምኒልክ ጦርነት ሰዓት የመጡ ናቸው። ሲቆፈሩ የወጡ ናቸው። እዚህ ተቀብረው ነበር። እዚህ ጋር ስመጣ ይሄ የሐረርጌ የኦሮሞ ሴቶች ጌጣጌጥ ሐረርጌ ጌጣጌጥ አዳ ልብስ ሲለብሱ ባህላዊ ልብሶችን ሲጠቀሙ የሚለብሱበት። እዚህ ጋር ስመጣ እነዚህ የተለያዩ ሜዳሊያ ስብስብ ነው። ኢኒሻል፣ ስፖርት፣ ልማት፣ ማስታወሻ። እነዚህ ምንድን ናቸው? ማስታወሻ ሜዳሊያዎች ማለት ነው። እዚህ ጋር ስመጣ እነዚህ የሐረሪ ሴቶች ጌጣጌጥ የጆሮ ቀለበት፣ የፀጉር ወስፌም። ይሄ ዛጎል ወይም ኳራል ይባላል በእንግሊዝኛው። የአንገት ጌጥ ነው እንዳለ። ይሄም አምበር ወይንም ዶቃ በአሁኑ ሰዓት በጣም ውድ የሆነ ነው። ፕላንት ፎሲልስ ነው። ይሄኛው የአንገት ጌጡ ወቅር ይባላል። ወቅሪ ማለት የንብ ቀፎ ማለት ነው። ምን ሰዓት ነው እነዚህ የሚለብሱት? ስፔሻል ኦኬዥን ታይም ላይ። ይሄኛውም ቀርጣስ ይባላል። ሂርዞችን ማስቀመጫ ነው። ይሄ ግንባር ጌጥ ነው። ስፔሻል ኦኬዥን ታይም ላይ። ይሄኛው የእጅ አምባር ነው። ይሄንን ደግሞ እናቶች ክንድ ላይ የሚያደርጉት። የሚገርመው ነገር በዛን ዘመን የነበሩ እናቶች ምን ያህል ጠንካራ እንደነበሩ ነው የሚያሳየን። አንዱ ብቻ ግማሽ ኪሎ በላይ ነው። 667 ግራም እና ይሄም ሲዋቡ የሚለብሱት ይታወቃል። ይሄ በኢንተርናሽናል አጠራር ባቲክ ይባላል ወይም ብሎክ ፕሪንቲንግ፣ ልብስ ላይ ማተሚያ። ይሄ ልብስ ላይ እንደታተመው አይነት ማተሚያ ከዛሬ 400 ዓመት በፊት ያተሙበታል። እነዚህ ሁለቱ የአጼ ልብነ ድንግልና የአጼ ገላውዲዮስ ማህተቦች የሸሪያ ፍርድ ቤት የቃዲዎች ማህተብ ነው።
ከታች ያለው ደግሞ ሽፋኑ ላይ የእጅ ጽሑፍ መጽሐፍ ሽፋኑ ላይ ያሳይቻቸዋለሁ። ጌጦቹን ማድረጊያ ይሄ ስንት ዓመተ ምህረት የትኛው ዓመተ ምህረት? ይሄ አጼ ልብነ ድንግልና አጼ ገላውዲዮስ በ16ኛው ክፍለ ዘመን ላይ፣ ይሄ ከዛሬ 300 ዓመት በፊት ነው በ17ኛው ክፍለ ዘመን ላይ። ይሄ ጥንታዊ ሚዛን ነው። ጥንታዊ ሚዛን ሚዛኑ ማለት ነው። ይሄ ወደ ውጭ የሚላኩ እቃዎችን ማሸጊያ ነው። በሚያሽግበት ሰዓት ማህተብ አለው። ሀረር ገቨርነር ይላል። ጀጎል 5 በር አለው። 5ቱም በሮች ጉምሩኮች ናቸው። የደረሰኝ ነው ከላይ ያሉት ኤርበር ጉምሩክ፣ ሰንጋበር ጉምሩክ፣ ፈላና በር ጉምሩክ፣ ሸዋበር ጉምሩክ ብሎ ይቀመጣሉ ማለት ነው። የበሩ ትኬቶች ትኬቶች እቃ ይዘህ ስትገባ ማለት ነው። ይሄኛው የሳቡና ሲያመርቱ የሳቡና ሎጎቸው ነው። ይሄ ደግሞ ሳቡና ማለት ሳቡና ያመርት ኖርማል ልብስ የምናጥብበት ሳቡና በነሱ ዘመን በስንት ዓመት ማለት ከመቶ ዓመት በፊት ማለት ነው። ይሄኛው የአፄ ኃይለ ሥላሴ የጦር አካዳሚ ማህተም ነው። የጦር አካዳሚያቸው እዚህ ነበር። ሀሮማያ ዩኒቨርሲቲ ጤና ሳይንስ ፋክልቲ እሱ ቦታ የአፄ ኃይለ ሥላሴ የጦር አካዳሚ ነበር። በስንት ዓመተ ምህረት አፄ ኃይለ ሥላሴ በ1931 አይደል ሊጀምረው እና የላይኛውን ይሄ የጌጣጌጥና የሳንቲሞች ቦታዎች ናቸው። ጌጣጌጦችና ሳንቲሞች የሚገኙበትን እነዚህን ይመስላሉ። አሁን ደግሞ ወዴት ነው የምንሄደው? ሀውሶሎ የቤት እቃዎች መገልገያዎች አሉ። የቤት እቃ መገልገያዎች እና የእጅ ጥበቦች ይሰሩበታሉ። እሱን እናይና እናበቃለን። እሺ። እና ወደ ታች ሄደንም አሁንም ሌላ መገልገያ ቤቶች ሄደን እሱንም የምናይ ይሆናል። አብራችሁ ተከታተሉ። ወደ ታች እንሄዳለን።